ዛሬ የምንካፈለው ትምህርት ወይንም የምንማረው ትምህርት ሕክምና ወይንም ራሳችሁን አክሙ በሚል ሜዲሲን ሕክምና በሚል ለማስተምራችሁ ማላቫጋሳቲያሮላ ራሳችሁን አክሙ በሚል እንዴት ነው ራሳችንን የምናክመው? በመጀመሪያ ኦርጋናችንን ማወቅ አለብን። እያንዳንዱ ኦርጋናችን ወይንም የአካላችን ክፍል ከለሩ ይለያያል። የሳምባን ብታዩት የሆነ ቡሽ ነገር ነው፣ ወይንም እንደ ስፖንጅ እንኳን ስፖንጅ እንኳን ይመጣል። ይሄ የሚነጥብ ቡሽ፣ የወይን መክደኛ አይነት ቡሽ ነው። ከለሩም ይለያያል። ያው እንደምታውቁት የመተንፈሻ አካል ነው። እንደገና ደግሞ ጉበት አለ። ጉበት ደግሞ ያው እንደ ቡናማ ይሄ በደንብ ያልተቆላ ቡና አይነት ነው የሚመስለው እና እሱ ደግሞ የሚያስተናግደው ምንድን ነው? በሳይንሱ ይሄ መጠጥ ምናምን የሚጠጡ ሰዎች ሁልጊዜ ጉበታቸው ይጠቃል። ለዚህ ነው አንገር ከምን ጋር የተያያዘ ነው? ከጉበት ጋር የተያያዘ። የሚናደድ ሰው እንዲህ እሷ እኮ በጣም አትጠጣም፣ ጉበቷ እንዴት ታመመ፣ እንዴ እሷ እኮ መጠጥም አታውቅም፣ እንዴት ጉበት በሽታ ያዛት ሲባል አንገር፣ ንዴት ከዛ ጋር የተያያዘ ነው። እና እግዚአብሔር ስለ ደስታ በጣም ያወራኝ ነበር። ቅድም ሪጆም ስትነካከው ይገርመኝ ነበር። የአንገር ተቃራኒ ብትል ደስታ ነው። የንዴት ማለትም የብስጭት፣ የሐዘን። ሐዘን አታክ የሚያደርገው ምንድን ነው? ልብን ነው። ልቤን ሰበረው፣ ልቤን ሰበረችው፣ የአባቴ ሐዘን፣ የእናቴ ሐዘን የሚባል ልብ ላይ ነው። ማዕከል ነው። ሐዘን ደግሞ ማዕከሉን ነው የሚይዘው፣ ልብን። ለዚህ ነው የልብ ደስታ ፊትን ያበራል የሚለው። ሰውየው ማዘኑን የምታውቀው በፊቱ ነው። ስለዚህ ብዙ ፕሮሰስ አድርጎ ፊትን መለወጥ ሳይሆን ፊት እንዲያበራ የሚያደርገው ብቸኛው መድኃኒት ደስታ ነው። ስለዚህ የምናክምበትን ዛሬ እነግራችኋለሁ ማለት ነው። ሁላችሁም የምታውቁት ቃል ነው። ጳውሎስ የመጨረሻ ምክር ብሎ ያስቀመጠው ምክር ነው። በተደጋጋሚ የምናነሳው ነው። ግን በተለመደ ፕሮግራም ያልተለመደ ስራን የሚያሰራ እግዚአብሔር ብቻ ስለሆነ ዛሬ ደግሞ ደብዝና ክላሪቲውን በጨመረ መልኩ እግዚአብሔር ያስተምረናል ማለት። ስለዚህ የምወዳችሁና የምናፍቃችሁ ደስታዬና አክሊሌ የምትሆኑ ወንድሞቼ ሆይ እንዲሁም በጌታ ቁሙ። ወዳጆች ሆይ በጌታ ቁሙ። በአንድ ሀሳብ በጌታ እንዲስማሙ ኤዎድያንን እመክራለሁ፣ ሲንጤኪንንም እመክራለሁ። አንተም ደግሞ በስራዬ አብረህ ተጠምደህ የተጠመድህ እውነተኛ ሆይ እንድታግዛቸው ለምናለሁ። ስሞቻቸው በሕይወት መጽሐፍ ከተጻፉት ከቀሌምንጦስና ደግሞ ከኔ ጋር አብረው ከሰሩት ከሌሎች ጋር በወንጌል ከኔ ጋር አብረው ተጋድለዋልና ሁልጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ይሄ የደስታ ቁልፍ ሰርጀሪ ነው የሚሰራው። ከውጭ የሚመጣው ደስታ ሰርጀሪ አይደለም። ቅድም አለች እኮ ይሄን ነገር ያስፈልገኛል ጌታ ሆይ ይሄን ነገር ስጠኝ ብዬ እጄ ሲገባ ስሜቱ የሚጠፋል አለች። ነገር የሚከማቸው ሀሳብ የሚከማቸው እንዳትሸወዱ፣ ሀሳብ አይምሮ ላይ አይደለም ስሜት ላይ ነው የሚቀመጠው። አንዳንድ የምታሸቱት ሽቶ፣ አንዳንድ ያለ ፊሊንጋችሁን ስሜታችሁ ላይ ነው የሚቀመጠው። አይምሮ ላይ የማይቀመጥ ይረሳላ። ፊሊንጉን የማትረሱት አንዳንዴ ውስጣዊ ስሜታችሁን ሲነካ። እንዴት ራሳችንን እንደምናክም አሳያችኋል። ራሳችሁ ማከምማ ከጀመራችሁ በጌታ በኢየሱስ የትኛውንም በረከት የትኛውንም ጤና መያዝ ትችላላችሁ። ምን ያህል ብሎክታም ወይንም የራሳችሁ ጊዜ እንዳላችሁ አላውቅም። ከራሳችሁ ጋር ብቻ የምታሳልፉባት ጊዜ
የቷ ታይም እንደሆነች ግን አላውቅም። ሁልጊዜ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ ይልና ጌታ ቅርብ ነው። ጌታ ቅርብ ነው ከማለቱ በፊት ገርነታችሁ ለሰው ሁሉ መታወቅ አለበት። የተገለጠ ገርነት፣ ሰዎች የሚያውቁት ገርነት እንጂ እኔ በቃ ልቤ እኮ ምናምን ተግባር የሌለው ማለት ነው። ተግባር የሌለው ስነ ምግባር ምንም የትም አይደርስም። ገርነታችሁ ለሰው ሁሉ ምን በል ይታወቅ። ምንነትሽ ነው የሚታወቀው? ገርነትሽ ነው የሚታወቀው? ቅንነትሽ ነው የሚታወቀው ወይስ ቅንቅንነትሽ? እሷ በአፋ እኮ ነው የምትስቀው፣ ልቧ አየህ። ገርነትህ በሰው ዘንድ የታወቀ ነው። ሰዎች ያውቃሉ ማለት እሷ ቆቅ ናት፣ እሷ እኮ ተንከሲስ ናት፣ እሱ እኮ ተንከሲስ ነው። አውቆ የሚስቅ ይመስላል እንጂ ምናምን አፉ ቅቤ ነው ልቡ ጭቤ ነው የሚባለው ወይስ ገርነት የተገለጠ ነው? እና ጌታ ቅርብ ነው ለምኖች? ለገሮች። ቁጭ ብለሽ ወይንም ቁጭ ብለህ ስለ አንድ ነገር አይምሯችን ታውቃላችሁ፣ ወይ በስሜት ወይ በሀሳብ አንድ ነገር ነው የሚይዘው። ለዚህ ነው ሴቶች ብዙ ጊዜ ለኢሞሽን ለስሜት ቅርብ የሆኑ፣ ለመግባትም ቅርብ ናቸው፣ ለመውጣትም ቅርብ ናቸው፣ ለመውደድ ቅርብ ናቸው፣ ለመጥራትም ቅርብ ናቸው። ምንም አይመስላት፣ በቃ ያዘነች አይመስልም። ልክ እውነቱ የምትነፋረቀው በዛ ምክንያት ነው። ዝንጥ ብላ ማስለቀስ ትችላለህ። ትሩዙ ላይ ስትመጣ በቃ የለችም እሷ። አያችሁ፣ ነገር የሚከማቸውና የሚቀመጠው ስሜት ላይ እና ቶሎ ሆድ የሚብሳትም ለዚህ ነው። ሰው አልቅሶ የሆነ ነገር ካላት ቶሎ ስሜት ውስጥ ትገባለች። አልቅሳ የሆነ ነገር ታደርጋለች። ያው ልጅ ቸገረኝ እኮ ብለው አንዳንድ ሌባ ወንድሞች የሚበሏቸው ለዚህ ነው። ያው ልጅ ታያለሽ ችግሩ ስለትለነ አውጣም ስሜት ኢሞሽኗ በጣም ቅርብ ስለሆነ ነው። አዳም ጋር ለምንድን ነው ሰይጣን ያልመጣው? ወንዶች ቶሎ በስሜት ውስጥ የማይገቡት ለዛ ነው። ቶሎ የማይነኩትም ለዛ ነው። አሳማኝ እርግጠኛ እስኪሆኑ ድረስ በምንም ነገር ወንዶች የማይበገሩት ለዛ ነው። ሰማኝ እንጂ አንተ እኮ ቀኔን አትሰማኝም የሚባባል ሰማሁሽ መለስኩ እኮ በተሰጥሏቸው እነሱ ከስሜት ጋር ነው ሁሉን ነገር። ራሳችሁን አክሙ። እንዴት እናክም? ቁጭ ብለህ ደስታን ታስበዋለህ። ከዛ ይልቅ የምናስበው ይሄን ነገር ባገኘዋ ደስ ይለኛል፣ እዚህ ቢጨፍር ደስ ይለኛል አይደል የሚለው። አይ ሁሉን ነገር ሁለት አይነት ደስታ አለ ብዬ ሁሉ ነገር ነግሬያቸዋለሁ። ብቸኛው ለጸሎት መልስ፣ ብቸኛው እግዚአብሔር የሚያየው፣ ብቸኛው እግዚአብሔር የሚሰማው ሰው ደስተኛን ሰው እንደሆነ መጽሐፍ ቅዱስ ነው የሚናገረው። በእግዚአብሔር ደስ ይበልህ፣ የልብህን መሻት ይሰጣል። እንዲህ ምን ያገናኘው? የልብን መሻት ለማግኘት ልብ ላይ ደስታ ሊኖር ይገባል። ማይ ጋድ! ለምን? ደስተኛ ሰው እድሜው ረጅም ነው። ለዚህ ነው ቁጭ ብላችሁ ደስታችሁን ከሚቀማው ነገር ላይ ራሳችሁን ማየት ያለባችሁ። አንዳንድ ሰው ልክ የያዘን ነገር ሲሰማው ወይ ሙቪ ያያል፣ ወይ የሆነ ነገር ያደርጋል፣ ወይ የሆነ ነገር ይገዛል፣ ወይ የሆነ ነገር ይሰብራል ምናምን። ኖ ጨርሰው ጨርሱ። ለምንድን ይሄ ነገር እየተከታተለ የሚያስቸግረኝ ብለሽ ቆም ይበይ። ብዙ ሰው ያንን ነገር ነው በቃ የሆነ ነገር ሲሰማው ይጠጣበትና ከዛ ነገር ለመሸሽ በሸሸው መጠን ምን እንደሚያደርግ ታውቃላችሁ? ጡንቻ እያወጣ ይመጣል። ስትሸሹት ጡንቻ ዳብሮ በሚቀጥለው አድቅቆሽ ይጠብቅሻል። እንደገና ስትሸሹ ጡንቻ ይሰበስባል፣ እንደገና ያደቅሻል። ለዚህ ነው ለሁሉ ነገር ኮዝ ደስታ ነው የምላችሁ። ለዚህ ነው እግዚአብሔር የሰጠኝ 3 ነገሮች አሉ። ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። እነዚህ ነገሮች ውስጥ ከኢሞሽን ጋር የተገናኙ ናቸው። ደስታ ከኢሞሽን ጋር የተገናኘ ነው። ጸሎት ከኢሞሽን ጋር የተገናኘ ነው። ምስጋና ከኢሞሽን ጋር የተገናኘ ነው።
እንጂ ስለተደረገልን እንጂ የምናመሰግነው እንዲደረግልን አይደለም። ያልተደረግነው ነገር ስለሌለ ጋድ ካይንድ ላይፍ እግዚአብሔር አይነት ህይወት ስለተሰጠን አለመደሰት አንችልም። ግን ለመደሰትም ራሱ ኦ ማይ ጋድ አንድ ሰው አንድ ነገር ከመስራቱ በፊት ያን ነገር ጨርሶት ነው የሚጀምረው። መጨረሻውና ማጠናቀቂያው ብቸኛው መንገድ ደግሞ ውስጣችን ነው የሚያልቀው። ስለዚህ ደስታ ያን ነገር ለመስራት መታገል ሳይሆን አልቆ ማየት ማለት ነው። ሁልጊዜ በጌታ ደስ ይበላችሁ ማለት አልቆ ማየት። ያለሱ እኔ ላይ የሚፈጠር ምንም ነገር የለም ማለት ነው። ጌታ ሳያየው ምንም ነገር አልሆነም ማለት ነው። በጌታ መደሰት ማለት ነው። ሁሉን ነገር ለሱ ለመለኮት ሁሉን ለሚችለው ሰጥቶ በሱ መደሰት ማለት ነው። ከዛም በኋላ ምን እንደሚፈጠር ታውቃላችሁ? በውጤት ነው የምታዩት። እንቅስቃሴውን አያሳያችሁ። ጅማሬ ታናሽ ቢሆን ፍጻሜ ይበዛልና መሃሉን አታውቁትም። ስለዚህ ከደስታ ጋር ሲገናኝ ከኢሞሽን ጋር ከስሜታችሁ ጋር በአምላኬ ነው ደስ የሚለኝ። ቅድም ርጮ ስትናገር ይገርመኝ ነበር። በቃ ይህ ነገር እኮ ያስፈልገኛል ብዬ እጄ ገብቶ ከዛ ስሜቱ ይጠፋል። ያስ ለምን? ከውጭ የሚመጣው ነገር ምንም ነገር ጊዜያዊ ነው። ከውስጥ ደግሞ ሁልጊዜ ስለ እንቁላል የምነግራችሁ ለዚህ ነው። እንቁላልን ብትቀቅሉት፣ እንቁላልን ብትሰብሩት ለዛች ሞመንት ብቻ ነው የሚያገለግላችሁ። ለዛች ሞመንት በታቆዩት ግን ፈልፍሎ የሚወጣው ለሌላ ዘር ይተካል። ሌላን እየፈለፈለ ይሄዳል። ውስጣችሁን በትዕግስት አታምቁ። ሐዘናችሁን አታምቁ። በፍጹም አታምቁ። ቢቻላችሁ ቁጭ በሉና ያን ነገር ጨርሳችሁ ከዛ አውጡት። መጨረስ ካለብህ ማልቀስ ካለብሽ ጠብቀሽ መጀመሪያ ጨርሽው ይውጣ። ለምን? ክሊን ሳታደርጊው ምንም ነገር ስለማይደረግ። ሰውነትሽን ክሊን ሳታደርጊ ልብስ እንደማትለብሽ ሁሉ መጀመሪያ ሐሳብ ሊጸዳ ይገባል። ብዙ ሰዎች ግን ያ የመጀመሪያው ድሪቶ ወይንም ሮጌው አቁማዳ ላይ አዲስ ሲጨመር ይተረተራሉ። በአሮጌ አስተሳሰብ አዲስ ነገር በመጣ ቁጥር ሁሉ እየቦረተፋችሁ ነገሩ በጣም እየጎዳችሁ ነው የሚመጣ። እሷ እኮ በፊት ረሳች እኮ ጌታዋን የሚባለው ለዚህ ነው። ባልታደሰ አስተሳሰብ ከነአን አይገባም። ራሳችሁን አክሙ። ቁጭ በሉና ምንድን ነው የሚያምሽ? ያንን ፔን መጀመሪያ ተቀበዩ። ከዛ ስትወጪ ስትፈወሽ ምን እንደሚሰማሽ በዛ ውስጥ ቆም ብለሽ ያንን ሐሳብ ብቻ ያዥው። ለምን? እግዚአብሔር ሰዎችን የሰራው እንደዚህ ነው። የትኛውም መድኃኒት ሳይድ ኢፌክት አለው። የትኛውም መድኃኒት ሳይድ ኢፌክት የሌለው ጅማትን፣ ቅልጥምን፣ መንፈስን፣ ነፍስን ለያይቶ አድሬስ የሚያደርገው የእግዚአብሔር ቃል ብቻ። ሙታናቸውን የተቀበሉት በእምነት ነው። ስለዚህ ነገር የሚከማቸው ነገር የሚሰበስ ስሜት ላይ ነው። ልክ አንድን ነገር ስሜትሽ ውስጥ ወይም ውስጣዊ መንፈስሽ ውስጥ ከገባ በኋላ ማንም ሰው አይነቀንቆ መገለጡ አይቀርም። ብዙ የጸነስኳቸው ነገሮች በውስጥ ነው የጨረስኳቸው። ውጭ ሲገለጡ ሳይ፣ ግጥምጥሞሹን ሳይ ሁልጊዜ ይገረማል። ሁልጊዜ ይደንቀኛል። ህይወት በቃ እንደዚህ ነው የሚሰራው። በቃ እንደዚህ ላይፍ እንደዚህ ኢዚ ነው እስክትሉ ድረስ የሚያደክማችሁ ምንድን ነው? ወደ አሳባችሁ ውስጥ ላይ እስክትጨርሱት እሱ ዋጋ ያስከፍላችኋል። ራሳችሁን አክሞቶች ነው ወንድሞች። ታዲያ እንዴት እናክም? ገርነታችሁ ለእናንተ ሳይሆን ለሌላው ነው ማለት ለሰው ሁሉ ይታወቅ ነው የሚለው። ገርነተ ለሌላው ነው። እኔ የዋህ አለ በልቤም ትሁት ነኝ አለና ኢየሱስ። ከኔ ተማሩ እኔ የዋህልና በልቤም ትሁት ነኝ። ለምንድን ነው በልቤም ትሁት ነኝ የዋህ ነኝ? ልብ ለምን አለ?
ከልብ የሞላ ውስጣዊ ነገራችሁን ከገዛው ውጭው ይገዛል ማለት ነው። ውስጥ ያልተገዛ መኪና ውጭ አይመጣም። ለዚህ ነው እኮ አንዳንድ ውጫቸው ውስጣቸው ምንም ሳይገዙ ሎተሪ ሲወጣላቸው ልክ 1 ዓመት ከ2 ዓመት ከ5 ዓመት በኋላ በፊት ከነበሩበት አይደለም ከዛ አዘቅቱ ውስጥ የሚገቡት። ለምን? ሎተሪ በገባ መጠን ምንድነው የሚያስቡት? እንደሚደህዩ ያኔ ያኛው እንዳይመለስ ያ ድህነቴን አልፈልገው ያ ድህነት ያ እያሉ ወደ ኋላ ነው የሚያስቡት። ከዛ አንቆ ይዛቸዋል። ምን ማለት ነው? ለምንድነው ይሄን ያነሳው? ከኋላ ታሪክ ጋር ካልተፋታ የፊቱን ፊውቸር ለማስተካከል ፍጻሜህን ለማስተካከል አትችልም። ለዚህ ነው ራስን ማከም ያለብን። ቁጭ ብለህ ራስን እየሰራ ማታ ስተኛ ቁጭ ብለህ ምን አይነት ሰው ነው መሆን የምትፈልገው? ያ ሰው እንደዛ ቢሆን ምንድነው የሚጠቅምህ አንተ? ገርነት ለሰው ይታወቃል። ታውቁታላችሁ እኮ ማንም ሳይነግራችሁ ማንነታችሁን ታውቁታላችሁ። ገርነታችሁ ለሰው ሁሉ ይታወቃልና ጌታ ቅርብ ነው። ዋው! 4 ነጥብ ነው የሚዘጋው። ቁጥር 6 ላይ ጌታ ቅርብ ነው። ለማን? ለገር ሀገር ቅርብ ነው። የኔ ጸሎት ጸልዬ እኮ ውሸት ነው፣ አልጸለይሽም። የጸለይሽበት ሞቲቭ ሮንግ ነው። የጸለይኩበት ሮንግ ነው። ለታይታ አይሰራም ጌታ። ጌታ ቅርብነቱ ለገሮች ነው። ገሮነታቸው ደግሞ ለሰው የታወቀ ነው። እሷ ብትባረክ ይገባታል። እሷንማ ባርክ ብላችሁ እኮ የምትመርቋት ለዛ ነው። እሱንማ ጌታው አሳየኝ የእሱን ከፍታ የምትሉት ገርነቱን አይታችሁ። አንዳንድ ፓስተሮች አላየም? ቸርች ውስጥ ነቀዝ የሆኑ ፓስተሮች አሉ። ነቀዝ አገልጋዮች፣ ያው ነቀዝ ታውቃላችሁ። መቦጥቦጥ፣ ምንም ነገር እድገት የለም፣ መገለጥ የለም። መጋለጥ ነው ሁሌ ይታወቃል። ወና ቁጭ የቆመ እንትን ማለት ነው። መኖርም ለመኖርም የማይታወቁ ሰዎች አሉ። ስኮረኩራችሁ ሳቁልኝ አሉ። ምን እየሰራ ነው ጌታው የምትሉት ፓስተር የለም። ምን እየሰራ ነው የምትሉት ወንጌላዊ የለም። ምን እየሰራ ነው የምትሉት ሐዋርያ የለም። ምን እየሰራ ነው ነብይ የለም። ምን እየሰራ ነው አስተማሪ ተብሎ አንድ ቀን ሲያስተምራት ባታዩት። ትምህርቱ እንኳን ሰብስታንስ የሌለው በቃ ምንድናቸው ውስጥ እግዚአብሔር ሰው ሲጠፋ የቀባቸው ይመስሉኛል። አንዳንድ ዝም ብሎ በቃ ማቆያዎች ናቸው። ለምን? ህይወትህ ላይ ለውጥ ከሌለው ችግሩ ህይወትህ ላይ አለመለወጡ አይደለም፣ ልብህ አለመለወጡ ነው። ችግሩ ኢነርማል ላይ ነው። ውጫዊው ነገር ላይ ምንም ፎከስ አታርጉ እህቶችና ወንድሞች። እኔ የደረስኩበት እግዚአብሔር በህይወቴ ላይ የተለማመድኩት ነገር ቢሆን ውስጥ ያልተለወጠ ነገር ውጭ አይለወጥም። ውጭን ለመለወጥ አትታገሉ። ብዙ ሰው ውጭን ለመለወጥ ነው። እሳቱ እንዲመጣ ጸልዩ፣ የሰማይ አምላክ እንዲወርድ ጸልዩ። በፍጹም አይወርድ። 2000 ዓመት ወርዶ አንተ ውስጥ ከገባ ስማው ውስጥ ምን 2000 ዓመት ወርዶ ከገባ አንተ ውስጥ ኢግኖር አድርገነው ነው። ኢግኖር ጸጥ በቃ። ውጪ ትፈልጋለሽ ባልህን ውጪ እንደማይሆን ደግሞ ልቦናሽ ደግሞ ያውቀዋል። እኔ እኮ እያወቅኩት ይላሉ አንዳንድ እንደማይሆን እኮ እያወቅኩት ነው ገንዘቤን ያወጣሁት ይላሉ። አየህ እሱ ነው ማለት አልሰማህም ማለት ይሄ ነው። እኔ እኮ እንደማይሆን እያወቅኩ ነው ይሄን ትዳር የጀመርኩት። እኔ እኮ አውቄው መጀመሪያ አውቄው እኮ ያው መቼስ ብዬ ነው የሚሉ መዓት ነገር አለ። ለምን? የጠላት የሥጋ ሐሳብ ጅማሬው ያምራል። በደንብ ስሙኝ። መጽሐፍ ቅዱስ ጅማሬ ታናሽ ቢሆን ፍጻሜ ይበዛ። ይኸው ኢየሱስ የጀመረው ከትልቅ አይደለም ከበረት ነው። እኛ ደግሞ ሰው ልጅ ደግሞ በቃ መጀመሪያ ድግሱ አምሮ በወር የተፋቱ ሰዎች አላያችሁም? ምን አይነት ድግስን ያውቃሉ? ሐረር ውስጥ ድግሱ በሚሊዮን የሚቆጠር በሳምንት ነው፣ በወር ነው የተፋቱት። አይ ሰው ጅማሬውን ነው አይደለም። እንዳትሸወድ።
ጥቂት በጥቂት የምትከማች ሀብት አጠፋም ነው የሚለው። ኮንትሮባንድስ በአንድ ገለብለብለብለብ እና ይሄ ደግሞ በኢትዮጵያ ላይ ያየነው በስልጣን ደረጃ ያየነው፣ በሀብት ደረጃ ያየነው። ትላንትና ሰማይ የነቁ ሰዎች፣ ጠፍር የነበሩ ሰዎች ሰፈር ተገኝተዋል። ለምን ሲባል ጅማሬ መግበስበስ። የጅማሬ መግበስበስ ወገኖቼ ከኢየሱስ ማየት ነው። ከበረት የተጀመረ ለዘላለም ነግሶ የሚኖር ለዘላለም ፊቱ እንደ ፀሐይ የሚያበራ አይኖቹ እንደ ጋለ ብረት ከአፉ የሚወጣው ሰይፍ ማላዲናሲካ የተጀመረው ግን በረት ነው። አዲቮራ ባባሽያ ፖራ። ስለዚህ እኛ ስንጀምረው ይህን ፕሮግራም ስንጀምረው 4 3 2 ይታየኝ ነበር። ፊውቸር ትላልቅ ነገሮች ይታዩኝ ነበር እላቸዋለሁ እዚህ ላሉ ሰዎች። ስለዚህ ይገባኛል የእግዚአብሔር አካሄድ። በረት ከተጀመረ በበረት አልቀጠለም። በበረት ተጀምሮ በምህረት በፍርድ በታላላቅ ነገር የሚጠናቀቀው የኢየሱስ ጅማሬ ማየት በቂ ነው። አክሙ ራሳችሁን። አሁን ያላችሁበት እናንተ አይደላችሁ። አሁን የሆንሽበት የታመምሽው አንቺ እሱ አይደለሽም። የአንቺ ማንነት ይሄ አይደለም። ሰዎች እንደሚሉሽ አይደለሽም። ሁኔታ እንደሚልሽ አይደለሽም። ዶክተር እንደሚልሽ አይደለሽም። ዶክተር ዛሬ ተናግሮ እኮ ነገ ቃሉን ያጥፋል። ዶክተር ነዋ። ከልምምር ነው ያገኘው፣ ከሌላ ምን ከጥናት ነው ያገኘው። የማይጠና አምላክ ግን እንዳለሽ ወቂ። ለምን ለመንገዱ ፍለጋ የለውም ማለት እግዚአብሔር አይጠናም። በፊት ምን ነበር የሚለው? ቴዎሎጂ፣ ስነ መለኮት። አሁን እንደማይቻል ሲያውቁት አውር ለወጡት ነገረ መለኮት። ለምን መለኮትን አጥንታ አታውቅማ፣ አትችልም። ስለዚህ ነገረ መለኮት አሉ። መለኮት እንደማይጠና ልነግራችሁ እወዳለሁ። ለመንገዱ ፍለጋ የለውም። አይ ራስን አክም። በዚህ ያንተን ጤና ያንተን በሽታ አይተህ እግዚአብሔርን በዛ አትለካው። ለምን እግዚአብሔር ጋር በሽታ የለማ። እግዚአብሔር ጋር ታዲያ ምንድን ነው ያለው? በመገረፉ ቁስል ተፈውሳችሁ። ፈውስ ነው ያለው። ባለጠጎ የተደረጋችሁ እግዚአብሔር ጋር ድህነት የለም፣ ጉስቁልና የለም። እሱ በዛ ነው የምታከመው። የለም እኮ አንተ ጋር እኔ ጋር ምን ይሰራል ነው የምትለው። አየህ፣ ያ የሆንከውን ነው የተደረግከውን ነው እያሰብክ ራስን የምታክመው። ጌታ ቅርብ ነው ይላል እና በነገር ሁሉ ቤት በሁሉም፣ አረ በጤናም አዎ፣ በኢኮኖሚ አዎ፣ በነገር ሁሉ እንዲህ በስራዬም አዎ፣ በልጆቼም አዎ፣ በትዳሬም አዎ፣ ቢዝነሴ አዎ፣ በነገር ሁሉ ጌታ ቅርብ ነው። በነገር ሁሉ ጥቅስ አይደለም ይሄ። በነገር ሁሉ ጌታ ቅርብ ነው። ከዛስ በነገር ሁሉ በጸሎትና በምልጃ። አየህ፣ ለምንድን ነው በጸሎትና በምልጃ ያለው? ጸሎት ስትጸልይ ምልጃን ያላካተተ ጸሎት አይደለም። ምን ማለት ነው ምልጃ? ምልጃ ለሌላው ነው። ምልጃ እኮ ለሌላው ነው። ሌሎችን ያላማከለ በረከት፣ ሌሎችን ያላሳጥ ምን ያደርግልሃል? እስቲ በዓለም ላይ ብቻችሁን ብትሆኑ፣ ብቻችሁን ሁሉ ነገር ሞልቶ አይደብርም? ለዚህ ነው እኮ እግዚአብሔር ብቻውን ሲል ሰው መልካም አይደለም ማለት። እንዲህ ከእንስሳ ጋር ይኖራል ሰው? አይኖርም። አንበሳ ምንም ቢል አያረካውም። እና ረዳት እንፍጠርለታል። አያችሁ እግዚአብሔር አይ ሁሉም ጠምዳለው። አንበሳ ከእንትኗ ጋር፣ ዶሮ እንኳን ሁሉንም አየ። ትባትና አንስታለሁ። ይኸው ሲያይ ሁሉም እንጆ ያደርጋሉ፣ ይላፋሉ፣ ይጫወታሉ። ሰው ግን ብቻውን ዞምቢ የእግዚአብሔር ሕይወት ይዞ ቁጭ ብቻውን። አያችሁ ኖ አለ። አንድ ዶሮ ሰው ብቻውን ይሆን ዘንድ መልካም ረዳት ያስፈልገዋል አለ። ለምንድን ነው ለአንበሳ ትባትና አንስት አድርጎ ለሰው ረዳት ለምን አለው? ሰው ብቻውን አይችልም፣ ያስፈልገዋል ረዳት አለ። በአዲስ ኪዳንስ አሁንስ አንድ ረዳት አለ፣ የሚያጸና የሚያጽናና የሚደግፍ ደጀን የሚሆን መሪ የሚሆን አና ዲስ ቤስት ፍሬንድ የሚሆን ሆሊ ስፒሪት። ሆሊ ስፒሪት ለምንድን ነው የክርስቶስ ጸጋ ብሎ የእግዚአብሔር ፍቅር ብሎ የመንፈስ ቅዱስ ህብረት ያለው? አይ ሆሊ ስፒሪት እንዲ አታችመንት
ሰይጣን ሁልጊዜ የሚያደርገው ከሆሊ ስፒሪት ጋር ዲታችመንት እንዲኖራችሁ ነው ይፈልገው። ዲታች አድርጎ ከእሱ ጋር አታች። ለምን? ሰው ከመንፈስ ጋር ከሆነ የትኛውንም ዓለም ይለውጣል። ከሰይጣን ጋር ሰው ለውጦ የለም። ሰው ከመንፈስ ጋር ሲገናኝ ዴስቲኒውን የማሳመር አቅምና ጉልበት አለ። ለዚህ ነው ራሳችንን ሜዲሲን ማከም ያለብን። ለእኔ ንዴት ተፈቅዷል ወይ? ለምንድን ነው የመጣው? ምንድን ነው ንዴት? ባይዘው ወይ ንዴት ማለት ከእናንተ አቅም በላይ በቃ እንደማትችሉት ስታውቁ ነው የምትናደዱት። ወይም አንድ ሰው መጥቶ ቀይ ሆነሽ ሻንቅላ ካለሽ ከተናደድሽ አንቺ በቃ ውጭሽ ነው እንጂ የቀላው ውስጥ ሻንቅላ ነው ማለት ነው። ምን ባላሉበት አያፍሩበት እንደሚባለው ማለት ነው። ያልሆንከውን ሲሉ ኦልሬዲ አስበው ኢየሱስን ያልሆነውን አሉት። እኛ ወይኔ ምንም አላጠፋም እንላለን። ኢየሱስ ሁለት ነው ብያችኋለሁ። ሕግን ፈጽሟል፣ ጥፋት የለበትም። ደግሞ በሌላው ደግሞ የመጨረሻ ኃጢአተኛ ነው። ለምን? የእኛን ኃጢአት ወስዶ። ያለበለዚያ ይምታታብናላ። ኢየሱስ ጥፋተኛ አይደለም፣ ጻድቅ ነው። በቃ ምንም ነገር አልተገኘበትም። መገደል ነበረበት፣ እንደ ሰውኛ አልነበረበት። ማን መገደል ነበረበት? ቴዶ። ስለዚህ የቴዶን ወሰደ። አዛት ታይም ቴዶ ደግሞ የክርስቶስን ሕይወት ወሰደ። ከዛ ያን ሕይወት ነው መኖር የሚጠበቅብን ማለት ነው። አያችሁ ኢየሱስን ድለም ምንም ሳያደርግ ክፉ አልተገኘበትም ምናምን ይላል ቃሉ። አዎ እንደ ሰውኛ ልክ ነው፣ እንደ እግዚአብሔርም ልክ ነው። ግን ይሄ ፐርፌክሽኑ፣ ይሄ ምርጥ የሆነው ጌታ፣ ይሄ ኃጢአት የሌለበት ጌታ ስለ እኔ ኃጢአት ሆነ። ከዛስ እኔ አልጠየቅም። አሁን እዚህ ጋር ነው ችግሩ። ጸጋ የሚለየው እዚህ ጋር ነው። ራስን የምታክምበት ብቸኛው መንገድ ይሄ ነው። የመለኮት ሕይወት እንደተሰጠ ሲገባ የመለኮት ሙላት በሰውነቱ ተገልጦ ይኖራል የሚለው ቃል ይሄ ሲገባ የመለኮት ሕይወት መለማመድ ትጀምራል። ስለዚህ የትኛውንም ኪክ እያደረግ እያባረክ ሌላውን ኩክ እያደረግ ትኖራለህ ማለት ነው። ኪክና ኩክ በሕይወታችን ላይ አለ ማለት ነው። የማይረባውን ኪክ የሚረባውን ኩክ እያደረግ ትኖራለህ። ብዙ ሰው የሚረባውን ኪክ ያደርገዋል። በጌታ ደስ ይበል ምን አግኝቼ ነው የምደሰተው ይላል። ያው እኮ ኪክ እያደረገው ነው። በጌታ ነው እኮ የተባልከው፣ በምግብ አይደለም። ምግቡን የበላው ቀን በቃ አለቀ እኮ። እሱ ሃፒነስ ነው፣ ሪጆይስ አይደለም። ሪጆይስና ሃፒነስ ለዩ። አክሙ ራሳችሁን እህቶችና ወንድሞች። እና ትንቢት ምንድን ነው የሚያደርገው? ሪሊፍ ይሰጣል። ልክ ያንን ትንቢት ሲመጣልህ በዛ ታይም ላይ የሚገባብ መንፈስ ነው። ያንን አትይዘውም፣ ትለቀዋለህ ቶሎ። ያንን አይዙትም ሰዎች። በቃ አሜን እግዚአብሔር ሰው ይከባልላሉ። ያቺ በዛች ላይ አይቆዩ። ጎበዝ ከሆኑስ ምንድን ነው የሚያደርጉት? ትንቢቱን ይዙትና ቤት ጽፈውት ሜዲቴት አድርገውት በቃ ከዛ መንፈስ ላለመውጣት ሲሉ ብዙ የሚያወጣቸው ነገር ይኖራል። ያቸው የትንቢት መንፈስ ነጥቆ ነው የሚያወጣ። አዎ ታምራት ነጥቆ ነው የሚያወጣ። የሚያቆይህ ቃል ነው። ያ ሰውዬ መናፍስት ወጦለት መናፍስቱ ይዞራል። ቤቱ ጸርቶ ሲያገኘው ምን ማለት ነው? ጸርቶ ሲያገኘው ማለት ሌላ የእግዚአብሔርን ቃል የማይተከልበት። ለምሳሌ ጳውሎስ ማሳደግ አይችልም፣ አጵሎስም ማሳደግ አይችልም። በደንብ ስሙ። ጳውሎስ ይተክላል ወይንም አጵሎስ ያጠጣል፣ ወይንም ጳውሎስ ያጠጣል አጵሎስ ይተክላል። የሚያሳድግ ግን እግዚአብሔር ነው። ብዙ ሰው እንዴት ነው ለምንድን ነው የማያድገው? ከተተከለበት ይነቀላል። አንድ የሆነ ሀሳብ ሲመጣና የጸጋውን ትምህርት እየተማረ መትከል ሲገባው መጠጣት ሲገባው ይነቀላል። ሌላ ነገር ይሰማል። ደግሞ ይሄድና ወገኖች ዘንድሮ በርትቷል ሲል በቃ ይነቀላል። እግዚአብሔር ማሳደግ ይቸገራል ማለት ነው። እግዚአብሔር የሚያሳድገው የተተከለና የሚጠጣን ነው ወንድሜ። በቃ አሁን
ለማደግ ሩጥ አይልም። ለማደግ ተተከል ነው። ለማደግ ጠጣ ነው። አያችሁ፣ ጳውሎስ ተከለ፣ አጵሎስ አጠጣ ይልና የሚያሳድግ እግዚአብሔር። እድገት ከእግዚአብሔር ነው። እግዚአብሔር ደግሞ ዝም ብሎ አያሳድግም። ምን አይነት ሰው ነው የሚያሳድገው? የሚጠጣ የተተከለ። የሐሳብ ሲነቅልህ፣ የሐሳብ ሲተክልህ፣ የሐሳብ ሲነቅልህ፣ የሐሳብ ሲተክልህ እድገት ሳይሆን አስቡት ምን እንደሚፈጠር። ለማደግ መጠጣት፣ ለማደግ መተከል። አያችሁ ራሳችሁ እንዴት እንደምታከሙት። ከዛስ ሳታውቁት ብለሲንጋችሁ ውስጥ ትገባላችሁ። ከአንዱ ብለሲንግ ወደ ሌላው፣ ከአንዱ በረከት ማልቬና ከአንዱ እረፍት ወደ ሌላው እረፍት ትገባላችሁ። ለምን? ቃሉ ነው የሚለው የጌታን ክብር እንደ መስታወት እያብለጨለጭን ማለት የሚታይ ነው። የጌታ ክብር ከክብር ወደ ክብር ነው የምንለወጠው። አሁን እኮ ከውርደት ወደ ውርደት፣ ከማጡ ወደ ድጡ፣ ከድጡ ወደ ማጡ ሰው እያሽቆለቆለ ያለበት ታይም ለምን እንደሆነ ታውቃላችሁ? ውስጡን ስለማይሰማ ነው። እግዚአብሔርና ብትለው አይመጣም። በደንብ ስሙኝ። 2000 ዓመት መጥቶ ውስጣችን ከገባ 2000 ዓመት ወር ያን ያስተናገዱ ሰዎች ያው ብለስድ እያደረጉ ሻይን እያደረጉ፣ አንዳንዶቹ ጥቅስ ነው የሚያውቁት፣ መጠቀስ ግን አያውቁ። እዛ ውስጥ ዳቦና ሻይ ወይንም የሆነ ነገር ላይ አጥቅሰህ እንደምትበላው አንዳንድ መጥቀስና መጠቀስ ይለያያል። ተጠቅሰሃል ወይ? ጥቅሱን ማወቁና በጥቅሱ መጠቀስ ሌላ ነው። ይቅርታ፣ ብዙ ሰው ይጠቅሳል፣ አልተጠቀሰም። ግን ጥቅሱ እንትን ውስጥ አልገባም፣ እሱ ራሱ አልያዘውም። የጥቅስ ሸምዳጅ ናቸው። እንዲህ ብለዋል፣ እንዲህ ብላል። ትምህርቱን ያውቁታል በአይምሮ። ምንም በአይምሮ ስላወቅከው የሚፈጠር ነገር የለም። ኢሞሽን ስፒሪት ውስጥ ገብተህ ማየት አለብህ። አንዳንድ ሰዎች መኪና እየነዱ ከኋላ ለመጣው ይጨነቃል። ሊገጭ ሄደን እንዲህ ይክችሻል። በቃ ከኋላ ለመጣው ይጨነቃል። ምን ማለት? ለምንድን ያነሳሁት? ብዙ ሰው የኋላ ታሪክ ነው የሚይዘው። እንዲህ ማውረር ያለመድኩትን ይልሃል። ራሱን አላከመም። ከዚህ ነገር እንዲህ ይላሉ ማለት ነው። ሲሰቃዩ አላየህም? ጌታ ትልልቅ ነገር ሲነግራቸው ውሸት የሚመስላቸው እንደ ሳራ ስትል ሳቅሽ፣ እንግዲህ ይሳቅ ይባላል አላት። ሳታስበው አረግቶ አረገዘች፣ ሳታስበው ወለደች። ቃሉ ሲፈጸም አንዳንዴ የምንዘነጋው ነገር እንኳን አለ። በኋላ ነው ትዝ እንዲህ ቀደምት አውሮብ ቀን አንዷ ዛሬ የመጨረሻ ነው፣ ትጀምሪያለሽ፣ ትጨርሻለሽ፣ ትጀምሪያለሽ፣ ትጨርሻለሽ፣ ዛሬ የመጨረሻ። ለካሷ ቦርደር ላይ ነች። ውሻ እየፈለጋት ነው። ያን ጊዜ ነው ላይቭ ላይ ገብታ ስትሰማ ይሄ የኔ ቃል ነው አለች። ዩኬ ገብታ ትላንት ደወለችልኝ። እባካችሁ እህቶቼና ወንድሞቼ የአምላካችሁ ድምፅ ውጭ አይደለም ያለው፣ ውስጣችሁ ነው። ከውጭ ምንም አትጠብቁ። ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ መጠቅለያው ከምስጋና ጋር። አሁን አንዳንዶቻችሁን ብጠይቃችሁ ካመሰገንሽም የምስጋና ጸሎት ከተውሽ አራት ሄዶ ምን ይሻለው? አንተስ የደላህነት ልትይኝ ትያለሽ። ከምስጋና ጋር በቃ ከሽን። በመጀመሪያ ላመስግንህ፣ በመጀመሪያ ላመስግንህ፣ ስለምን በሌላ ልጀምር፣ በመካከልም ልጨማምርበት፣ ስለምን በሌላ ልቀጥል፣ በመጨረሻ መደምደሚያዬ አምልኮ ይኸው ላንተ ጌታዬ፣ በመጨረሻ በመቋጫዬ ዝማሬ ይኸው ላንተ ጌታዬ። አየህ፣ ከምስጋና ጋር ነው ብታደርገው፣ ከምስጋና ጋር ቴንኪዩ ፋዘር ስላደረግከው፣
በከምስጋና ጋር እና ጋልፎናስ ማህደር ከደንባያዶስ ከምስጋና ጋር ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። የኢትዮጵያ ጸሎት ይገለበጣል። ከማጉረምግረም ጋር ጸሎታችሁን አስታውቁ እንጂ በሁሉ ነገር እየተጨነቃችሁ ነው የሚለው አይደል? እየተጨነቀ ነው የሚጸልይ። በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በሁሉ ነገር ተጨነቁ የተባለ ይመስላል። ጸሎታችን ጭንቀት ይጨመራል። ሌላ ጭንቀት በነጋታ ይብሳል። እንዴ ጸለይኩ ባሰብኝ ይላሉ። አልጸለይሽም፣ ጭንቀት ነው። አይብስማ እንዴ የለመናችሁትን እንዳገኛችሁት እመኑ ነው የሚለው። ከየት መጣ? ጭንቀት ከተጨመረ እየጸለይክ ጭንቀት ከተጨመረ አንዳንድ ሰዎች ላይ ውጊያ ሳበዛ ሰይጣን በዛ ይላሉ። ውጊያ አይደለም ያበዛሽው፣ መናፍስ ነው የጠራሽው። መናፍስ ጠሪ ነው የሆንሽው። እንዲህ ነካክቼው አዎ ነካካሽው፣ ጠራሽዋ። አታመሰግኝም? ተቃውሞ ጋር ይላል እዚህ ጋር። ደስ ይበላችሁ፣ ደግቤ ላለው ደስ ይበላችሁ አረ ቢለው ገርነታችሁ ለሰው ሁሉ ይታወቅ። ጌታ ቅርብ ነው። በነገር ሁሉ በጸሎትና በመልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ካለ ሰይጣን አለ እዚህ ጋር። መጀመሪያ ቆይ ሰይጣንን ላባር ይልሃል። ቆይ ሰይጣንን ላባር። በአየር ላይ ያለ ጠራሹና አየር ላይ ያለ መሬት ላይ ናና ደባልቀኝ። በምድር ላይ የምትርመሰመስ በአራቱም አቅጣጫ ጠራሹ። ቤትሽን በመናፍስት ሞላሹ። ለምን? ከእግዚአብሔር ክብር ይልቅ እግዚአብሔርን ክብር እንደ መስታወት እያበለጨለጫችሁ የተባለውን ሰይጣንን ጠርተሽ ቤትሽን ሞላሹ። ከዛ ውቀት ተወቀጥ፣ ውቀት ተወቀጥ፣ ጭንቀቱ ይጨምራል። እንዲህ በጸልይ ባልጸልይ እስቲ ያለሽ ጸሎት እንደዛ አይደለም። ጸሎት እንደዛ አይደለም። ጸሎት ያለቀን ነገር አመስግኖ መቀበል ነው። ከአምላክ ጋር መነጋገር አለ። ጸሎት እኮ ኢትዮጵያ ውስጥ ጸሎት ምንድነው? ማውራት በቃ ውጥልቅ። ጸሎት መነጋገር ከሆነ አባ እንደዚህ እንደዚህ፣ አይ ልጄ ይሄን አልፈለግኩትም፣ ኦኬ ይሄኛውንም እንደዚህ በል፣ ደግሞ ዛሬ እንደዚህ አድርግ። በቃ ጸሎት መነጋገር። አንተ ከሆነ መጀመሪያ ያልተባልከውን ትላለህ። ጳውሎስ አላደረገው፣ ኢየሱስ አላደረገው። ሰማያት የምዘጋ ማን ያለ? አንድ የተለማመደ ሰው መጣ፣ የተዘጋ ሰማይ አሳየው፣ ዝግ በዝግ አድርጎት ዘጋግቶ ሄደ። እኔ የተዘጋ ሰማይ የለኝም፣ በአብ ቀኝ ተቀምጫለሁ፣ ደግሞም የሚዘጋ ሰማይ የለም። እነሆ የተከፈተ በር ሰጥቻለሁ። እማየው የተከፈተ በር ነው። የተከፈተ ሪስቂ ነው የማየው እንጂን የሚዋጋው እግዚአብሔር ያላሸነፈው እኔ የማሸንፈው ምንም ነገር የለም። ሰይጣን ኦልሬዲ ፎዞ አድርጎታል በመስቀል ላይ ኢየሱስ። ራሴን የማከመው በዛ ነው። ማን ይበልጣል ከሰይጣንና ከእግዚአብሔር አልልም። ለምን? የፈጠረው ራሱ ነው። አያችሁ? ሰይጣንን የፈጠረው እግዚአብሔር ነው። ለምን ፈጠረው? ያን ሸቃባ ካላችሁ ሸቃባ አርጎ ነው የፈጠረው። ምን አርጎ ነው የፈጠረው? መልአክ ሳጥናኤል አርጎ ነው የፈጠረው። አስመላኪ አርጎ ነው የፈጠረው። ኪሩብ አርጎ ነው የፈጠረው። ምርጥ አርጎ ነው የፈጠረው። እሱ ነው ፍልጥ የሆነው በኋላ ላይ በትዕቢቱ። ያን ፍልጥ ሀሳብ በእያንዳንዱ በፈሊጥ ያስገባበታል። በቃ ትክክል ያወቀ ይመስለዋል ማለት ነው። አንተ ከጸሎት ትርቃለህ። አንተ ከምስጋና ትርቃለህ። አንተ ከደስታ ትርቃለህ። ለምንድን ነው የምትኖረው ታዲያ? ለደስታ አይደል? ሁሉ ነገር ቤት ቢገዛ መኪና ቢገዛ ምን ቢገዛ ለደስታ አይደል? ለወዴት ነው የምትረጠው? ዋናው ደስታ ግን እነዚህ አይደሉም። እነዚህ እኮ ደስታዎች በሌላ ደስታ ይለወጣሉ። ፌራሪ ብትይዝ ቡጋቲ አለ። በቃ ምን ታደርገዋል? የመጨረሻ ቡጋቲ አይደል? ካዲላክ ያስክ፣ ፌራሪ ያስክ፣ ምን ያስክ፣ ሁሉን ቡጋቲ ሲመጣ በቃ ሳት። ከዛ ከቡጋቲ በኋላ ምንድን ነው የምታደርገው? ሄደ ፋብሪካ ውስጥ እንደዚህ አርጉልኝ፣ እንደዚህ ፈረስ ጉልበት አርጉልኝ፣ እንደዚህ ስሩልኝ ትላለህ። አትረካም። 90 ፈረስ ጉልበት አይደለም 1000። ለምን? ሰው ኢነርማኑ ከአምላክ ጋር ብቻ ነው የሚገናኘው። ለዚህ ነው ፎቅ በፎቅ አድርገው ምናምን አድርገው ሳይረኩ ሲቀር አረካችሁ። ቆይ ደግሞ የመጨረሻውን ላሳያችኋልና ክርቢት ጫረበት ካሊፎርኒያ ላይ አይታላል።
ያን ሁሉ ሀብት ላይ ያው ይሄ መጨረሻው ይሄ ነው። እግዚአብሔር እኮ ያስተማረ ነው። ጫር አደረገና እሺ ይውታል። ከቢሊየነርነት በአንዴ ከኢንፊኒቲ ወደ ኢምፒቲ አውርዶ ያሳይ። ይሄ ነው መጨረሻው። የማይወሰደውስ ውስጥ ያለው ነው። እኔ የሚገርመኝ ይሄ አልዓዛር የሚሉት ይቅርታ ለቃሉ ዘዋሪ ነው፣ ዱርዬ ነው አልዓዛር። እንዴት አወክ ብሎ ቃል ሲሰማ እሱ የለም። ኢየሱስ ሲመጣ ቤታቸው የለም። ማርታና ማርያም ናቸው። አንዷ ደግሞ በሀሳብ ዘዋሪ ነች፣ አንዷም ዱርዬ ነች። አንዷ ብቻ ነች የምትሰማው እግዚአብሔርን ቃል። ያ ሞት አይቀልበውም ያለ ጊዜው አይ ዱርዬ ቁጭ ብሎ ኢየሱስ መጣ ሲባል የት እንደሚሄድ እኔ ሁልጊዜ አልዓዛር ቆይ የት ነው ሄደ? ያን ቀን ኢየሱስ መጥቶ ቤት ውስጥ እያስተማረ አልዓዛር የለም። ዱርዬ ይሞታል ወንድሜ፣ ምንም አይጠቅመም። ካልተመለሰ ያ ዱርዬ ማይታል ከአባቱ ላይ ገንዘቡን ወሰደና ሉቃስ 15 ዱርዬ ወጣ። ከዛ ወደ ልቡ ብርሌ ብሎ ተመለሰ። አልዓዛርን ኢየሱስም አላገኘ። ይወደው ነበር። ልክ ኢየሱስ ቃል ጨርሶ ነው መሰለ እየመጣው። የት ነበር ቃል? ልካኝ እኮ ማርታ ልካኝ ነበር። ትንሣኤ አልሰማም። ከዛ ስለ ሞት ነበር የሚያውቀው። ሞት አልዓዛር የሚገርም 4 ቀን ተቀብሯል። ኢየሱስ መጣና አስነሳው። ቃል ሰምቶ አያውቅም አልዓዛር። ቃል የሰማው ከትንሣኤ በኋላ ከሞተ ከተነሳ በኋላ። አልዓዛርም ሰው ሊያየው መጣ ይላል ኢየሱስ ሲያስተምር አይተሃል? ቃሉ ላይ እንደዛ ነው የሚለው። ኢየሱስ አልዓዛርን ለማየት መጡ ከሞተ። አልዓዛር ቃል የሰማው ከሞተ ከተነሳ በኋላ። አንዳንዶቹ እኮ ከተወገራችሁ ከተወቀጣችሁ በኋላ ነው የሚገባችሁ። ይበለኝ የቀማኝ ሀገር ይበለኝ ብላችሁ ከዛም በኋላ ነው የምንማረው፣ እኔንም ጨምሩ። እኔ ይኸው ከብዙ ዱላ ነው የተማርኩት። ከብዙ እኔ በኢየሱስ የኃጢአት ጥግ፣ የምን ጥግ፣ የርኩሰት ጥግ፣ የአመፅ ጥጉን ነክቼዋለሁ። ዱላ ነገርኩ እኮ። ከዛም በኋላ ወይ ይሄ ነው እንዴ ላይ ማለት በቃ እባካችሁ ዱላ በፈሊጥ ካልገባን በፍልጥ ነው የሚገባል። ለምን የራሱን የትም አታመልጡም እምላችሁ ለዚህ ነው እኮ። እሱ ራሱ አለቅም ከቶ አልተውም አልፈልግም ጌታን ምናምን እስቲ ውጪ በልዘሽ በላልዘሽ ምናምን ትመጫለሽ። የትም አታመልጭ። አሁንስ ሰለቸኝ ጌታ ብዬ ሁሉም ቀደመኝ። ምንም በቃ በይ አታመልጫትም። ለምን የተያዝሽው በሱ ስለሆነ። አክም አይምሮሽ፣ አክም አይምሮን፣ እናክም አይምሮአችንን። በቃ አትጨነቁ ሲባል በኢትዮጵያ ኮንቴክስት ተጨነቁ። ካልተጨነቃችሁ እግዚአብሔር አይመጣም እና አይልም። ቸርች የሚባለውን አይደለም እላችሁ። እናልቅስ ወገኖቼ፣ እንጩህ። የት አለ ታዲያ የመጣው? ጭራሽ ሰዎቹ በራሳቸው ፈቃድ ገንዘብ ለሰጡት እንዴት ገንዘብ ወስዳለች ሊሊ እንደዚህ አሳይመንት በቃ እንኳን ሆንዳት በቃ አትልም፣ አይፈልግም። ሃይማኖተኛ ሰዎች ገንዘብ ላይ ያላቸውን ፎከስ እንዴ በምድር መቀበል ነው እንዴ ይለዋል። እንዴ ማን ስጡኛል? እሷ ምን ስጡኛለች? ፕሮግራሙን በላይቭ ተከታትየዋለሁ። እሷ ስጡኛል አለች። ሰዎችን ፈልገው ያደረጉት በቃ ምን ማለት ነው እኮ በቃ እስቲ ምን ታመጣ እስቲ ወሰደች። ምንም እኮ አታመጣም እኮ ጦዘ ዓለም ላይ እዛ ስትሄድ ነው አንተ የምታለቅሰው። ለምን የተዘጋጀልን ባለመብላት፣ ሰዎችን በመውቀስ፣ ሰዎችን በመተቸት ብቻ ያው ያንተን በረከት ሳትበላው እዚህ ዝም ብለህ ስታናፍስ ያው እነሱ መንግስተ ሰማያት ከሽልማት ጋር አንተ ደግሞ ከቅማት ጋር ዝም ብለህ አጨብጫቢ ነህ። በመንግስተ ሰማያት እኮ አጨብጫቢ ሰዎች እንዳሉ ታውቃለህ። ሰው ሲሸልም እንደዚህ የሚሉ ሰዎች የሚያጨበጭቡ በቃ እንደዚህ አይነት ሰዎች አሉ። በቃ መንግስተ ሰማያት ሲመጡ አንተ ስትሸለም በቃ አሽቃባጮች አሉ። ተሸላሚና አጨብጫቢ መንግስተ ሰማያት ላይ አሉ ሰዎች። እኔ ሽልማት ማት ይጠብቀኛል። አክሊል ብዙ አክሊል አለ ነው የምትለው ወይስ እንደ ጳውሎስ አክሊሎቼ እናንተ ናችሁ ነው የምትለው ወይስ እየተቸ
ያንንም እግዚአብሔር ታችልኝ ያለ ይመስል ኢየሱስ ያላደረገውን ጳውሎስ ያላደረገውን አንተ እንዴት ነው እንደዚህ የምታደርገው? አላደረጉትም። እነሱ ሐዋርያት አላደረጉትም። አንተ ማን ነው ተቺ ገምጋሚና ለቃሚ ያደረገ? ምን አገባ? ቢወድቅ እንኳን ይላል መጽሐፍ ቅዱስ ለጌታው ቢነሳ ለጌታው። አንተ እኮ ምንም ነህ። ሰውየው ቢነሳም ቢቆምም አንተ ምንም ነህ። ምን አገባ ወንድሜ? ሞኝ ለምን ትሆናለህ? እግዚአብሔር ስለ ገንዘብ ስጠይቀው እንኳን በሉት ነው የሚል። ገንዘብ ምን ያደርግለታል? እግዚአብሔር ገንዘብ ነው ይበላል። መንፈስ ነው እግዚአብሔር። ገንዘብ ይበላል ወይ? ጌታ ሆይ ያው በካዝና አከማቸንልህ፣ አሰበሰብንልህ። ይፈልገዋል እግዚአብሔር። ይህን መጀመሪያ አክመው። እግዚአብሔር ገንዘብ አይበላም። ገንዘብ የምትበላው አንተ፣ አንቺ፣ እኔ ነን። እግዚአብሔር ገንዘብ አይበላም። ምንድን ነው እንደዚህ? የድህነቱ ጥልቀት ነው። ድህነት ያሰቃየው አይምሮ ብልጽግና ባየ ቁጥር በቀይ ደሙ ይፈላል። ለምን? የተወቀጠው ያሳደገው ድህነት ነው። እና የሚገለውም ድህነት ነው። የሚገርመው ድህነት ስላችሁ የቆስ ምናምን አይደለም፣ ያስተሳሰብ። ስንት ገንዘብ ያላቸው ድሃዎች የሉ? ቪዥን የሌላቸው ገንዘብ ማዕት ያላቸው የሉ? እነሱም ድሃ ናቸው። አክሙ ራሳችሁ። ማከሚያው ቃሉ ብቻ ነው። ሰይፍ ነው ሰርጀሪ፣ መዶሻ ነው ቃጥቃጭ የሚያደቅ፣ ውሃ ነው የሚያጥብ፣ ዘይት ነው የሚያረሰርስ ቃሉ። የቃዴስን ምድረ በዳ ያናውጣል። ለምንድነው ምድረ በዳን ያናወጠው? የማብቀል አቅም አለው። ምድረ በዳን የማለምለም አማካርዲያ። ለምን? በእግዚአብሔር ቃል የሚኖር ልክ ዛፍ በውሃ ዳር የተተከለ ዛፍን ይመስላል። ስሩን ወደ ወንዝ ይሰዳል የሚለው እንደ ለመለመ ነው። ቅጠሉም እንደ ለመለመ ነው። አክሙት በእግዚአብሔር ቃል። የኖራችሁትን ኑሮ እዩት፣ ውጤቱን እዩት። እስቲ ምንድን ነው ያመጣላችሁ? ጸሎቶቻችሁ ምንድን ነው ያመጡት? ውጤቱን ማየት እኮ ነው። እኔ አንድ ሰው ጋር ቁጭ ብዬ 5 ደቂቃ 4 ደቂቃ ካወራሁ በኋላ ህይወቱንም ምኑንም አውቀዋለሁ። ሰውየውን እየተገለጠበት ያለው እየኖረ ያለው ኑሮ ውስጡ ያለው ነው የሚያወጣው እንጂ ሌላ አይደለም። እኔ ተቀድሼ እንዴ? የምትቀደሰው ልትፎክር ነው እንዴ? እኔ ተቀድሼ እንድትለው የተሰጠን ህይወት ነው። ምን ማለት ነው? በሌላ አባባል ንብ እንዴት ማር እንዴት ቆሻሻ ቦታ ትላለች እንዴ? የተሰጣትን ነው የምታመርተው። በቃ ዝንብም እንደዛው ጓደኛዋን አንቺ ዝንብ ግን ትክክል ነሽ እዚህ ቆሻሻ ላይ መቀመጥሽ ያምሻል። ተፈጥሮ ነው። አበባ ለኔ አይደለም እንዴ? እንዳንቺን ክንፍ አላት አይደል እንዴ? ምን አለ ብትይ እንዴ? እሷ ተፈጥሮዋ ነው። ተቀድሼ ብሎ ይፎክራል ሰው። ስጦታ ነው፣ የተሰጠ ነው። ቅድስናችን 1 ቆሮንቶስ ምዕራፍ 1 ቁጥር 30 ጽድቃችን፣ ቅድስናችን፣ ቤዛነታችን፣ ጥበባችን በተደረገልን በእርሱ ነው። በቃ ተቀብለህ ነው። እኔ ተቀድሼ ስትፎቅ በቃ ያን ጊዜ ነው የፈረሽከው። እኔ በጽድቅ እየኖር ያልካት ያቺን ቀን እየፈረድክ ነው ራስ ላይ። እንዴ ሳር ለምን አልበላም? እንደ እንስሳ ተፈጥሮ ስላይደለን። እጽዋት አንበላም? እንበላለን እንጂ ሳር ግን አንበላም። ለምን? ተፈጥሯችን አይደለም። መቀደስ ተፈጥሯችን ነው። ቅድስና ተፈጥሮ ነው። ጽድቅ ተፈጥሮ ነው። አለመጽደቅ አትችልም። አለመቀደስ አትችልም። እንዳትቀደስ የሚያደርግህ እውቀት፣ የገባብህ እሳቤ ነው። ራሳችሁን አክሙ እህቶቼና ወንድሞች። ሕክምና በሚል እየተማርን ነው። ሰርጀሪ በለው ምን በለው ስሙን ጥሩ። እሺ፣ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁና ሀሳባችሁን በክርስቶስ ኢየሱስ ይጠብቃል። አእምሮን ሁሉ የሚያልፍ ኦኬ። ደስተኛን ሰው አዎ። በጌታ ገር የሆነውን ሰው አዎ።
በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናውን የሚያስታውቅ አዎ እንዴ በአንዳች የማይጨነቅ ምን ያገኘዋል? አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም። ለምንድን ነው ጭንቀቱን የሚያስወግድ? የሰውየው ድርሻ ማስወገድ ነው። የሰውየው ድርሻ መቀበል ነው። የቱን መቀበል? ደስታን መቀበል። ከደስታ ነው የሚጀምረው ህይወት እምላችሁ። ለዚህ ነው ሪላክስ አርጉ ብዬ ሰብኬ እኮ ያመመው ፓስተር አቃል አቃለው በህይወቴ ለሱ ህይወት መጨበጥ፣ መጨቆን፣ መጨናነቅ፣ መሰቃየት ነው ለሱ ህይወት። ጳውሎስስ ለእኔ ህይወት ክርስቶስ ነው ሞትም ጥቅሜ ነው ይላል። እንዴ ጳውሎስ ምን ነከው? ወይኔ እስር ቤት እኮ የጻፈው ጽሁፍ ነው። ደልቶት ቢጽፍ ደስ ይለኝ ነበር። እስር ቤት ውስጥ ነው ደግሞ ይላለሁ እንዳይመስላችሁ። ለምን እስር ቤቱ ያሰረው ውጭ እንጂ ውስጤን አይደለም። ወንጌል አይታሰርም አለ። ለካ እስር ቤት የሚያስረው ውጭ ነው። ጳውሎስ ግን ውስጥ ሆኖ ይጽፋል። የሚጽፈው ዓለምን ያው እስካሁን ድረስ አለ። ለምን? ከደስታ ጉልበት የመነጨ መልእክት ህይወትን አድሶ ሌሎችን ፈውሶ እግዚአብሔርን ቀድሶ ያልፋል ማለት ነው። ሃሌሉያ። እንዴት እየታከምን ነው? እኔ እየታከምኩ ነው እህቶቼ። እስቲ እየታከማችሁ ያላችሁ ብቻ 7 ቁጥር ጻፉ። እየታከማችሁ እግዚአብሔር እያጠባችሁ እየነካችሁ ያሉ ሰው 7 ቁጥር ባኩታርዳና አሜን ሉአዳስ ኬቮጂም ፓርዲያኖስ ሊቫሃጋዳንዳ ያዳስካፕ እየታከማችሁ ያላችሁ ሰዎች ማሎቫካቲ አሜን አሜን አሜን። የእግዚአብሔር መንፈስ እባርካለሁ። የእግዚአብሔር መንፈስ እባርካለሁ። እየተነካችሁ እየተፈወሳችሁ ያላችሁ ሰዎች ብቻ 7 ቁጥር ባሉጋሳ ካቴምባርዲያኖስ ኤልቫኖ ማራባጋሳ ካቴምባርዲያኖራ ማሎዶሶ ኮቦጄምባርዲያኖስ ሚአጋዳሳሊ አሮቫሃሺ ካቴምባርዲያኖራ ሙላርዳና ሳፑራ ለባዲያሞክሮ በጌታ በኢየሱስ ስም ፈውሳችሁ፣ ህይወታችሁ፣ አገልግሎታችሁ እንደ ጸና ይቀጥላል። እንደ ጸና ፈውሳችሁ እየበዛ በረከታችሁ እየበዛ ጤናችሁ እየበዛ እየገዛ ይቀጥላል በጌታ በኢየሱስ። ሃሌሉያ። ማልቫኩ ፓርዲያኖስ ቤሎራቫሺካቴም ባርዲያኖራ እጸልያለሁ። አይምሯችሁ የተከፈተ ነው በኢየሱስ ስም። የእግዚአብሔር ሰርጀሪ እግዚአብሔር ነገሮቻችሁን እየነካ ነው። ላኩታራዲና ሳፕሮቮጄኔ ሜክላ ፕራዲያኖራ ኤልቫኩሳታ አያችሁ። ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ሐሳብና ልብ አንድ አይደለም። አዎ አንድ አይደለም። ልብ ማዕከል ነው፣ ኢነርማን ነው። ሐሳብ የአይምሮ ነው። እዚህ ጋር እንኳን የምታስቡትን እሱ በክርስቶስ ኢየሱስ ይጠብቃል። በምኑ? በሰላሙ። ውስጪ ሰላም ካልሌለሽ ችግሩ የውጭ አይደለም። ሰፈር ጎረቤት የሚጠምድሽ፣ ስራ ቦታ የምትጠመጂ፣ በሄድሽበት ቦታ ሁሉ ነገር የሚዘጋጋብሽ ሰይጣን አይደለም፣ ውስጥሽ ሰላም ስለሌለ ነው። በክርስቶስ ኢየሱስ ሐሳባችሁና ልባችሁን በእግዚአብሔር ሰላም ይጠብቃል ከተባለ ያ ካልጠበቀሽ ሰላሙ አንቺ ጋር ነው የተበላሸው። ለንጹሐን ይልና መጽሐፍ ቅዱስ ሁሉ ንጹሕ ነው ይላል። አንድ ጊዜ በግ፣ ፍየል፣ በሬን የሚበላው ሰውዬ ከዛ ውጭ ሰኮናው ዝግ ያልሆነ የማይበላውን ሰውዬ እግዚአብሔር መጣና ለጴጥሮስ ራእይ ያሳየው። ጊንጥ ሲበላ፣ ጉርጥ ሲበላ፣ ይሄ ምን አይነት በቃ ልበላችሁ የማይሆን ምግብ ሲበላ አሳየው እግዚአብሔር። ለምን? ቀድሞ አይደለ እግዚአብሔር የሚነግር። ለዚህ ነው መጀመሪያ ስሙት እምለው። ጴጥሮስ መጀመሪያ ይሄን ራእይ ያየ። ልክ ራእዩን እንደነቃ ተንኳኳ። አቤት! የስምዖን ቤት ነው። ስምዖን ጴጥሮስ እዚህ ነው ያለው። ቁርበት ፋቂ ነው ሰውየው።
ሌጦ አስመጭና ላኪ ነው ሰውየው። በመሰረቱ እዛ ቤት መገኘት አልነበረበትም፣ ቢያስፈልግ ማለት ነው ጴጥሮስ። የእግዚአብሔርን አሰራር በቁርበት ፋቂ ቤት፣ ሌጦ፣ ኢንዱስትሪ፣ ችስታ ቤት አልነበረም ሰውየው ማለት ነው። ከዛ ጴጥሮስ የሚባላል አዎ ከየት ነው የመጣችሁት አለው። አይ ራእዩን ነገር ቆርኔሌዎስ ልኮን ነው። በራእይ ላይ ለቆርኔሌዎስም የተገለጠለት አገላለጥ እኔ ይገርመኛል። አሕዛብ ነው ይጸልያል፣ ጌታን አያውቅም። እንዴ ጌታን ለማያውቅም መልአክ ይገለጣል? አዎ። እንዴት ነው የሚገለጠው? መስዋዕትህ አረገልህ፣ ለድሆች የምታደርገው አረገልህ፣ ጸሎት ተሰማ። ግን ይቀርሃል። ምን ይቀርሃል? ደህንነት። እና እንዴት ነው የሚሆነው? ሄደህ በስምዖን ቁርበት ፋቂውን ሌጦ አስመጭና ላኪ ቤት፣ እዛ ቤት ጴጥሮስ የሚባላል። ለጴጥሮስ ደግሞ ምን ይለዋል? በልቶ የማያውቀውን ያበላዋል። አልበላም፣ ተቀድሻለሁ፣ ሃይማኖተኛ የእንትን ሰው ዝም ብለህ ብላ። ለምን? ወደ ውስጥ የሚገባ አያረክስም። ቢረክስ ቻይና ይረክስ ነበር፣ ይሞት ነበር፣ ይጠራረግ ነበር። አላየም? ዶሮዋን እንቁላል እየተፈለፈለ ያለችዋን አፋቸው ውስጥ ይከታል። ፍቂ የምትለውን ማለት ነው። ምንም አይሆኑ፣ ወደ ውስጥ የሚገባ ስለማያረክስ። ብሉይ ኪዳን ነው እሱ። ሰኮና፣ ኮፍት፣ ግመል ምናምን የማይበላበት አላየም? ቻይኖች እዚህ ሀገር ረሃብ ነው ትላላችኋል። የውሻ ማዕት አይተው እነሱ ያሉበት ሰፈር ውሻ የለም። ምን ለማለት የፈለግኩት ጴጥሮስን እግዚአብሔር እንደዛ ነው ያለው። ተነስ፣ ማን ያራረከሰውን ማን ነው የምታረክሰው? ለምን? መጀመሪያ ህግ ያወጣው ማን ነው? ራሱ እግዚአብሔር። በቃ አለ የእነሱን ሀሳቤን ለመፈወስ ለመስራት ሲል ተነስና ብላ አለው። በልቼ ያላቀ ዝም ብለህ ብላ። ልክ አይንኳኳም በር እንትን ሲል ራእዩ ትዝ አለው። ለምን? በፊት አሕዛብና አይሁድ አይገናኙ። ክርስቲያን አላልኩም፣ አሕዛብና አይሁድ በፍጹም። ልትሰግድ ብትሄድ አደባባይ ነው የምትቀመጠው። እንደ ኢትዮጵያ ጃንደረባ ለአደባባይ ውስጥ አትገባ፣ ማንም አያስገባም። አሕዛብ ናት። ከዛ ራእዩን ተናግሮ ምን ብሎ ይዘውት ሄዱ? እየሰበከ እኛ ብሎ ቀጥታ ሂዱና አንደኛ ይቅርታ የሐዋርያት ሥራ ምዕራፍ 10 ስታጠኑት እኛ እንደዚህ አፍን ዝጋልኛልና እግዚአብሔር መንፈስ ቅዱስን አወረደባቸው። ጥሩ ተናግሮ በጨረሻ ላይ ስለ እኛ ምናምን ስለ አይሁድ ሲል አፍን ዝጋልኝ ብሎ መንፈስ ቅዱስ ሳያስጨርሰው ወረደባቸው። ልክ ይህንኑ መልእክት መጡና እንዴት አንተ ከአሕዛብ ጋር ምናምን ስለ እኔ ምን አውቃለሁ? እኔ እንደዚህ አይቼ ነበር፣ እንደዚህ ራእይ አይቼ እንደዚህ እንትን ስል እነሱ መጡ። ከዛ እያካፈልኳቸው እያለ መንፈስ ቅዱስ ወረደባቸው። ታዲያ እሱ መንፈሱን ካልከለከላቸው እኔ ስለምንድን ነው ጥምቀት የምከለከላቸው ብለው ፕሮግራም። ለካ ነገርዬ የእግዚአብሔር ፕሮግራም። እህቶቼና ወንድሞቼ በእግዚአብሔር ፕሮግራም ውስጥ ካለ ማንም አያስቆመ። አክሙ፣ አይምሯችሁን አክሙ። አንዳንድ ለሌዊ የመጣው ለበደዊ ሊሆን ይችላል። አሰራሩን አታውቀውም። የእግዚአብሔርን አሰራር ገርነቱ የቆርኔሌዎስ ገርነት ለሰው ሁሉ የታወቀ ሆነው ጌታ ቀረበው። ገርነቱ ለድሆችም ይሰጣል። ገርነቱ የጸሎት ሰው ነው። የሰውዬ አንድ ይቀረዋል ግን ደህንነት። ብዙ ደህንነትን ያላገኙ ጸሎት የሚጸልዩ ገርነታቸው፣ እነሱን ግን እግዚአብሔር ይገለጥላቸዋል። ይሄን እያሳየን ነው እግዚአብሔር። አሕዛብ ነው ሰውየው፣ ደግሞ አሕዛብ ነው። አክሙ ራሳችሁ። ጎረቤትሽን አንቺን በሚወድበት እግዚአብሔር እሷንም እንደሚወዳት ማወቅ። ሰዎች ሊያደርጉልሽ የምትፈልጊውን ቃል አውጡብኝ እያልሽ ጸሎት ዝም ብለሽ በየቦታው ከምትዞሪ ቁጭ ብለሽ ለጎረቤትሽ ቃል ማውጣት፣ ለምትሰሪበት ቦታ ቃል ማውጣት። አትከፍይበትም፣ ግን ሲከፍልሽ ታይዋለሽ።
ለምን? የዘራሽው ቃል ወደ አንቺ ነው የሚዘራው። ኢሳይያስ ምዕራፍ 55 ቁጥር 10 ላይ እንደዚህ የሚል ቃል አለ። ዝናብና በረዶ ከሰማይ እንደሚወርድ ምድርንም እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርን ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ይላል። ከአፌ የሚወጣው ቃሌ ሲል ከእግዚአብሔር ይመስለዋል ብዙ ሰው። አሁን እግዚአብሔር በማን ነው የሚያወራው? በአንቺ ነው። አንቺ የምታወጪው ቃል ሄዶ ሰርቶ ልክ ከሰማይ ዝናቡ መጥቶ እንደገና በትነት ኃይል ወደ ላይ ሰርቶ እንደሚመለስ የአንቺም ቃል ሄዶ ጎረቤትሽ ላይ ተጽዕኖ ያመጣል፣ አገርሽ ላይ ተጽዕኖ ያመጣና ወደ ነው የሚመጣው፣ ወደ አንቺ ነው የሚመለሰው። ስለዚህ ዓለምሽ የተበላሸው ውስጥሽ ስለተበላሸ ነው። ዓለማችን የተበላሸው ውስጣችን ስለተበላሸ ነው። ዓለምህ የተበላሸው ውስጥ ስለተበላሸ። ትላንት ለአንድ ሰው ከ1 ሰዓት ከ40 ደቂቃ በላይ ጸለይን። ከ35 ደቂቃ በላይ ነፃነት አርነት እስኪወጣ ድረስ። ምን አይነት ጸጋ! እግዚአብሔር ካልረዳ ይቻላል። ለአንድ ሰው ነው የምላችሁ 1 ሰዓት ከ40 ደቂቃ ከ37 ደቂቃ። ይሄ እግዚአብሔር ጸጋ ካልረዳ ይቻላል። 10 ደቂቃ ይታክተኛል። ለአንድ ሰው መኑካን ታውቃላችሁ። እግዚአብሔር እኔ ጋር ትይላለሁ። ይሄ ጸጋ እግዚአብሔር ካልሰጠ ይቻላል? ደግሞ ሰራው አትልም እንጂ በጸጋ ያደረ የሆነውን ነገር ለምን አይደክምህም? የስጋ ድካም ቶሎ አፕዴት ያደርጋል። ተው ስለ ስጋ ድካም የገባኝ ነገር ቢሆን ነው። ስጋ ሲደክም ቶሎ አፕግሬድ ያደርጋል። ቶሎ እኔ ያየሁት እሱን። ከባዱ መንፈስህ የዛለ ጊዜ፣ ነፍስህ ቃላታ የተንከራተተች ጊዜ፣ በስሜት ሰፈር ያረክ ጊዜ እሱ ነው ከባዱ። እሱ ከባድ ነው። የማከም አሁን እያደረግን ያለ ነው የውስጥ ሕክምና ነው የያዝነው። ደስታ የውስጥ ነው። ልታሳየን ትችላለህ። ገርነት ልታሳየን ትችላለህ፣ ግን የሚታይ ነው። ደስተኛ መሆን በፊት ግን ይታያል፣ የተገለጠ ነው፣ ግን ውስጥ ያለ ነገር ነው። ራሳችንን እናክም። ራሳችሁን አክሙ። ደጋግማችሁ ስሙት። ዛሬ ይጫናል ይሄ ቃል ሕክምና። እህቶችና ወንድሞች፣ ራሱን ያከመ ሰው ማን ይዘዋል? አንዳንድ ሰዎች ሐኪም ቤት ነው የሚነቁት። አላየህም? ልክ ሐኪሙ ሲላቸው ትዝ ይላቸዋል። በፍጹም ይህ አይደለውም ብለው በዛ ቃል መሰረት ያንን በሽታ ድል ያደርጉታል፣ ድል ይነሱታል። ኖ አልቀበልም ብለው ማለት ነው። እምነት ነው። እግዚአብሔር አለም፣ እግዚአብሔር ይሰራል፣ እግዚአብሔር አይሰራምም እምነት ነው። አይሰራም የሚል ሰው ማስረጃ ይዘው ይመጣል። የታለ ያው እኔ እንደዚህ ሆኜ እንደዚህ ማይሰራ ይልሃል ማለት ነው። በእነሱ አይረጋገጥም። የእግዚአብሔር ትክክለኝነትና ትክክለኛ መሆን የሚረጋገጠው በቃሉ ነው። ቅድም ስናገር አንድ ነገር ተናገርኩ። እግዚአብሔር መልካም ነው ይልና በመከራ ቀን መሸሸጊያ ነው ይልና በእርሱ የሚታመኑትን ያውቃል ይላል። እንዴ በእሱ እተማመናለሁ ብለህ አትንገረኝ። እሱን የሚያውቀው እሱ ነው። በእሱ እንደምትታመን እሱ በውጤት አንተ መሸሸጊያነትህን ሳይ እሷ እኮ በእግዚአብሔር ትታመናለች ይችላል። ለምን? የነገረኝ እሱ ነዋ። ለምን? በውጤት ታይቷላ። አንዳንድ ሰው አላየን እግዚአብሔር ይባርካል ብሎ ሰቀቀን ህይወት የሚኖር ሰነፍ ነው እሱ ሰው። እንዴት? በልቡ የለም እግዚአብሔር፣ በአፉ ይለዋል። ለምን? ትክክለኛ የእግዚአብሔር ህይወት ያለው ሰው ለውጥ አለው። ትክክለኛ እግዚአብሔርን የሚከተል ሰው ፊቱ ያበራል። ትክክለኛ እግዚአብሔርን የሚወድ ሰው አመስጋኝ ነው። ትክክለኛ እግዚአብሔርን የሚያከብር ሰው ሁልጊዜ ደስተኛ ነው። እኔ አይደለም ቃሉ ነው የሚለው። እያቆዘመች ጠዋት ማታ ሰይጣን ተዋጋኝ ብላ የምታወራ ሴትዮ እንዴት ነው ከእግዚአብሔር ጋር ነች የምለው? ውጊያው በዝቶ
ሌሊቱ ኧረ መናፍስት እየጠራሽ ነው። ውጊያ እንደዛ አይደለም። ኢየሱስ አድርጎታል፣ እንዳንቺ ጳውሎስ አድርጎታል፣ ሐዋርያዎች አድርጎታል። ተጠርቀው ታስረው ውጊያ በዛ ይላሉ እንዴ? የወህኒውን መሰረት አናውጠው፣ በውጊያ ሳይሆን በምስጋና ወህኒውን አናውጠው፣ ቁስላቸው ታጥቦ ሰዎች አድነው ይወጣሉ። አንቺ እኮ ሐኪም አድነው ራስሽንም አላዳሽ። የአንቺ ውጊያ አንቺኑ እየበጠበጠ ነው። ምን እንደምትበጠብጭን ታዲያ? አንቺ ራሱ እየተበጠበጥሽ ነው። ራስሽን አላዳሽ። ልጄን ይባልዘዋል፣ ባሌ መጥቶ ይመታኛል፣ ውጊያው በዛ። እናት ያጥቀልጅ በእናትሽ። እኛንም ለምን ማንመታው? እኛ ታዲያ እኛ የተለየ ነገር ነው አደለም? አስተሳሰብሽ ነው። አንቺ መናፍስትን የተቃወምሽ መስሎሽ ነው እንጂ አንቺ መናፍስት ጠሪ ነሽ። የመናፍስት ስም ደግሞ ስታቂ አበዛዙ። አንድ ማሳቀል የሚሉት መጽሐፍ መጥቶ ነበር። አሁን የሚሸጥ ነበር። ያኔ 20 ብር ነበር። ሁሌም እነግራቸዋለሁ። እሱም መጽሐፍ እኔ አንብቤውም አላቅ፣ ሰው ሲያነበው ራሱ ይገርመኛል። የመናፍስትን አሰራር መናፍስቶች እንዴት እንደሚሰሩ በቃ እሱን አንተ ገብቶብህ ሌላ ምን ጠብቃለህ ታዲያ? ይሄ መንፈስ ነው ከማለት ውጭ ለምን? የገባብህ እውቀት ነዋ። ስለ እግዚአብሔር አጥና፣ ስለ እግዚአብሔር ብቻ አስብ። የሚወርስ እሱ ነው። ስለ መናፍስት እያንዳንዱ በቃ ስለ መናፍስት ነው እውቀት ያለ በቃ ይመጣልሃል ማለት ነው። ጨቡዴ ይመጣል፣ ህይወትን ያበጥረዋል። መናፍስት አሰራር አይነት በዚህ በኩል ይሰራል። ይሄን ረበና ትቶር በመጽሐፍ ቅዱስ ሂድና ባንክ ቤት ሰራተኞችን ጠይቅ። የሚያጠኑት እውነተኛውን ኖት ነው። ከዛ እየፈለፈሉት ያወጡታል በእጃቸው ሐሰተኛውን ፎርጂድ። አንተ እውነቱን ስታጠና ውሸት ለቆ ይሄዳል። ውሸት እያጠና እውነት እንዴት ይሰራል ታዲያ? ስለ መናፍስት መቶ ብታውቅ ምንም፣ እግዚአብሔር ምስክር ምንም አታመጣ። ምንም ስለ እግዚአብሔር አንድ ብታውቅ ይጠብቀሃል። በአጠገብሽ በቀኝ 10 ሺህ አለ እንዴ? አየኸው እንዴ? ያው ብድራታቸው ብቻ ትመለከታለህ አለ። አንተ አጥንተ ምን ያደርግልሃል? ስለ መናፍስት ማጥናት ለምን? ጳውሎስ ምን አለ? ከክርስቶስ ውጭ ላላውቅ ቆርጬ ነበር። በቀረውስ በጌታና በኃይሉ ችሎት የበረታችሁ ነው። የዲያብሎስን ሽንገላ ተቃወሙ ዘንድ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ነው ያለ። የሰይጣንን ሲስተም ልበሱ አላለ። ከዛ ሲመጣ ተዋ እንዲህ ብሎ ተጽፏል፣ ሰይፍ እንዲህ ብሎ ተጽፏል። 2 አፍ ሰይፍ ካለው አይደል? አንተንም እሱንም ስለሚቆርጥ የአንተን ሐሳብ ኢጎህን ሲቆርጥልህ የእሱን ደግሞ ሲቆራርጥ ሐሳቡን ነው። ሐሳብ ራስሽን አክም። ራሳችንን እናክም። ራሳችሁን አክሙ። ክፍል 1 በዚህ እንጨርሳለን።